እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ከሰሞኑ በማህበራዊ ሚዲያ አንድ መነጋገሪያ የሆነ አጀንዳ አለ። እሱም በመድረክ ስሟ ዳግማዊ በመባል የምናውቃት ድምፃዊ ግለሰብ በፌስቡክ ገጿ ማስፈራሪያና ዛቻ በአንድ ግለሰብ እንደደረሰባት ተናግራለች። የሰውየውንም የግለሰቡን ፎቶ በአደባባይ በሶሻል ሚዲያ ላይ አውጥታለች። ይህንን ተከትሎም ጉዳዩ ከተካረረ በኋላ ግለሰቡ ምላሽን ሰጥቷል። ምን አለ የሚለው እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት እንድትከታተሉ ስል በትህትና ጋብዛችኋለሁ። ነገር ግን ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በፌስቡክ ገጿ ላይ የማስፈራሪያና የዛቻ መልእክቶችን ሲልክ የነበረው ግለሰብ እጅግ በጣም መነጋገሪያ መሆኑ ይታወሳል። ይህ ግለሰብም እጅግ በጣም ለህሊና የሚከብዱና መባል የሌለባቸውን ነገሮች በማህበራዊ ሚዲያ በፌስቡክ ገጿ ላይ በማጋራቱ እንዲሁም አልፎ ተርፎም የድምጽ መልእክት ሁሉ በመላክ እጅግ በጣም ከበድ የተባለ የማስፈራሪያና የዛቻ መልእክቶችን ለድምፃዊቷ ሊልክላት ችሏል። ይህንን ተከትሎም እጅግ በጣም ቁጥራቸው በርከት ያሉ ግለሰቦች ይህንን ነገር ከቅርብ ጊዜ ወዲህ በሴቶች ላይ እየደረሰ ካለው ጥቃት ጋር በማቆራኘት ሌላ መልክ ሲሰጡት ቆይተዋል። እጅግ በጣም አደገኛ በሆነ መልኩ ሴቶች ትኩረት እየተነፈጋቸው በመሆኑ ማንም እየተነሳ አፉን የሚያላቅቅባቸው ሴቶች ላይ ነው፣ ጉልበቱን የሚያሳየው በሴቶች ላይ ነው በማለት ተቃውሟቸውን እየገለጹ ይገኛሉ። ይህም የተባለበት ትልቁ ምክንያት ምንድነው? ከቅርብ ወራቶች በፊት ሴቶች እየተደፈሩ ጥቃት እየደረሰባቸውና በጉልበተኞች እጅ ስር ወድቀው ፍትህ አላገኙም ተብለው ብዙ ሰዎች ቅሬታን እያቀረቡ ባሉበት ጊዜ በመሆኑ ነገሩን ከዚህ ጋር አቆራኝተውታል። ከሌላ ወገን ደግሞ አይ የለም ትኩረትን ማግኘት ፈልጋ ነው ይህንን ነገር ተጠቅማ ስሟ በአደባባይ ወጥቶ ታዋቂነትን ለመቀዳጀትና ካላት ስም በላይ ለመጨመር ነው የሚሉ ግለሰቦችም አልታጡም። የሆነ ሆኖ ዛቻና ማስፈራሪያ ሲያደርስባት የነበረው ግለሰብ ምላሽን ሰጥቷል። በምላሹ ላይም የተናገረው ነገር እንግዲህ እጅግ በጣም አስገራሚና አነጋጋሪ የሆነ ነገር ሊናገር ችሏል። እሱም ቃል በቃል ምንድነው የተናገረው? ከድምፃዊቷ ጋር ከዚህ ቀደም ለረጅም ዓመታት ስናወራ ነበረ፣ ስንነጋገር ነበር። እንዲሁም አልፎ ተርፎ ሚስጥሯንና ያሳለፈችውን ገመናዋን ሁሉ ታጫውተኝ ነበረ። በባለቤቷና በቀድሞ ፍቅረኛዋ ሲደርስባት የነበረውን በደልና ግፍም አጫውታኛለች በማለት እንግዲህ ድፍረት የተሞላበት መልስን ሊሰጥ ችሏል። ይህንን ነገር ተከትሎም ብዙዎቹ መገረማቸውን ተናግረዋል። ምክንያቱም ይህ ግለሰብ እንደዚህ አይነት ነገር በመናገሩ እነዚህ ግለሰቦች ለረጅም ጊዜ ሲያወሩ የነበሩ ናቸው በማለት ደምድመዋል። ይብዛም ይነስም እነዚህ ግለሰቦች ቢተዋወቁም ወይም ከዚህ በፊት አውርተው ቢሆንም ነገር ግን ድምፃዊቷ ይህንን ነገር ምንም ጭራሽ አይቼው ማላውቀው ሰው ነው፣ ከዚህ በፊትም አላውቀውም፣ ተነጋግረንም አውርተንም አናውቅም የሚል ምላሽን ሰጥታለች። ይህንን ምላሽ የሰጠውን ግለሰቡ ጉዳዩን ፖሊስ ከያዘው በኋላ ነገሩ እየከበደ መምጣቱን ከተገነዘበ በኋላ ነው። ምክንያቱም ከዚህ በፊት ተማምኖ የነበረው ነገር ምን እንደሆነ ባይታወቅም ጉዳዩን ለፖሊስ አሳልፋ አሰጥም የሚል ሙሉ በሙሉ በራስ መተማመን የነበረውና እንደ ፍቅርም አይነት ነገር ሲቃጣ የነበረ ወይም እንደ መጀናጀንም ሊባል ይችላል። እሷን አሳምኖ በፍቅር አብሮ መሆን ፈልጎ ሊሆን ይችላል። ነገር ግን የሄደበት አካሄድ እጅግ በጣም ጸያፍና የሚያስፈራ እጅግ በጣም በዛቻና በማስፈራሪያ ጉልበትን ተጠቅሞ የግሉ ለማድረግ የሄደበት ርቀት ብዙዎችን አሳዝኗል። ሌሎችን ማሳዘን ብቻም ሳይሆን ይህ ነገር ከሕግ አንጻር ሲታይም ወይም ሲቃኝ እጅግ በጣም አደገኛ መዘዝን ይዞበት ሊመጣ እንደሚችል አለማሰቡ ራሱ እጅግ በጣም ሞኝነቱን ያሳያል። ምክንያቱም ይህ ነገር በፖሊስ እጅ ከገባ ወንጀሉ ምንም አይነት ምስክር አያሻውም። ራሱ ምስክር ሆኖ ማስረጃን አስቀምጦ እንዲሁም የድምጽ መልእክትን ጭምር አስቀምጦ የተናገረ ግለሰብ በመሆኑ ራሱ የተናገረው ነገር ፍርድ ቤት ላይ እንደሚፈርድበት የታወቀ ነገር ስለሆነ ቅጣቱም እጅግ ከበድ ያለ እንደሆነ ይገመታል። እንደዚህ አይነት ግለሰቦችም ተመጣጣኝ የሆነ እርምጃ ቢወሰድባቸው መልካም ነው። የዚህ ትልቁ ምክንያት ደግሞ ምንድነው? እንደዚህ አይነት ግለሰቦች ይህ ግለሰብ ፈቶ ይውጣ እንጂ በየጓዳው በየጥጋጥጉ ብዙ ግለሰቦች እንደዚህ አይነት በደል የሚደርስባቸው ሴት እህቶቻችን አሉ። ስለዚህ ለነሱ መፍትሄ ለማግኘትም እንደዚህ አይነት ማስፈራሪያና ዛቻ ተጠቅመው ብቻ በቃላቸው ብቻ ይቆማሉ ማለት አይደለም። ብዙ ግለሰቦች እንደዚህ አይነት ማስፈራሪያና የዛቻ ቃላቶችን ተጠቅመው ነገ ከነገ ወዲያ ድርጊቱን ላለመፈጸማቸው ምንም አይነት ተጨባጭ ማስረጃ የለም። ይህ ግለሰብ እንደዚሁ ችላ ተብሎ ከቀረ ነገ ከነገ ወዲያ የተናገረውንና የዛተውን ነገር መፈጸሙ እንደማይቀር
ምንም የማያጠያይቅና የማያሻማ ጉዳይ ሆኖ እናገኘዋለን። ይህንን ተከትሎም ግለሰቧ ከባለቤቷ ጋር በቅርብ ጊዜያቶች እንደተለያየች ይታወቃል። ይህንን ቀዳዳ ተጠቅሞም ጉዳዩን ለመጠቀም ወይም እንደዚህ አይነት ነገሮችን ብቸኝነቷን ተጠቅሞ ጥቃትን ሊፈጽምባት እንዳሰበም የሚያሳዩ ብዙ መረጃዎች አሉ። የዚህ ምክንያቱ ደግሞ ምንድነው? አሁን ብቸኛ ነች፣ ባል የላትም። ስለዚህ ብቻዋን ስለሆነች ራሷን መከላከል በማትችልበት ሁኔታ ላይ ስላለች ይህንን አጋጣሚ ተጠቅሜ ጥቃትን ብፈጽምባት ወይም አስፈራርቼ እጄ ውስጥ አስገባታለሁ የሚል እሳቤን ይዞም ወይም አንግቦ እየተንቀሳቀሰ እንደሆነም ምንም አይነት መረጃ የለም። ሊሆንም ይችላል። በስተመጨረሻም እንደዚህ አይነት ነገሮች በቀል ሊጀመሩና መጨረሻ ላይ ወደ እውነታው ይመጡና የሰዎች ሕይወት እስከ መጥፋት ድረስ ሊደርስ ይችላል። ወንጀል የሚጀመረው በእንደዚህ አይነት በቀላል ነገሮች ነው፣ በቃላት ልውውጥ ነው፣ በማስፈራሪያና በዛቻ ነው። ምክንያቱም አንድ ግለሰብ የሆነ ወንጀል ሊፈጽም ወይም ሊሰራ ካለ መጀመሪያ ሆድ ያባውን ብቅል ያወጣዋል እንደሚባለው ውስጡ ያሰበውን ወይም ለማድረግ ያሰበውን ነገር እየተናገረ እንደሆነ ይሰማናል። ስለዚህ እንደዚህ አይነት ግለሰቦች ሕጋዊ እርምጃ ቢወሰድባቸው መልካም ነው ባይ ነኝ። ስለ ጉዳዩ እናንተስ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። እንደዚህ አይነት ገንቢና አስተማሪ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። መልካም ቀን